ሰላም ጤና ይስጥልን ውድ አድማጮች፣ ዜና እናሰማለን። በቅድሚያም ዋና ዋናዎቹም የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛ ጠቅላላ ምርጫ የሚሳተፉና በልዩ ሁኔታ የሚመዘገቡ መራጮች ምዝገባ ማከናወን ዛሬ መጀመሩን አስታወቀም። ቦርዱ በቴሌግራም ገጹ ባሰራጨው መግለጫ በዚህ ማዕቀብ የሚካተቱት ተፈናቃዮች፣ ተማሪዎችና የመከላከያ ሰራዊት አባላት መሆናቸውን አስታውቀዋል። በደቡብ ሱዳን አንድ አውሮፕላን ተከስክሶ በውስጡ የነበሩ 14 ተሳፋሪዎችና የበረራ ሰራተኞች በሙሉ አለቁም። አደጋው በመጥፎ የአየር ጸባይ ሳይከሰት እንዳልቀረ ተናግሯል። የሶማሊያ የባህር ወንበዴዎች በሶማሊያ የባህር ክልል ስትጓዝ የነበረች ሲሚንቶ የጫነች መርከብ አገቱ። ይህ እገታ በቀናት ልዩነት ውስጥ ለሁለተኛ ጊዜ መሆኑ ነው። ሂዝቦላህ ሊባኖስ ከእስራኤል ጋር የምታካሄደውን ቀጥታዊ ውይይት ውድቅ አደረገ። ድርጊቱንም ከባድ ኃጢአት ብሎታል። የሀገሪቱ ፕሬዚዳንት የሂዝቦላህን መግለጫ አጣጥለዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሀገራቸው የኢራንና በቀጠናው ያሉ ሀገራትን ጥቅም ለማስጠበቅ የሚቻላትን ሁሉ ታደርጋለች አሉ። ፑቲን ይህን ያሉት የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺን ዛሬ ተቀብለው ባነጋገሩበት ወቅት ነው። ዜና በዝርዝር የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛ ጠቅላላ ምርጫ የሚሳተፉና በልዩ ሁኔታ የሚመዘገቡ መራጮች ምዝገባ ማከናወን መጀመሩን አስታወቀም። ቦርዱ ዛሬ በቴሌግራም ገጹ ባሰራጨው መግለጫ በዚህ ማዕቀፍ የሚካተቱት ተፈናቃዮች፣ ተማሪዎችና የመከላከያ ሰራዊት አባላት መሆናቸውን አስታውቀዋል። የሀገር ውስጥ ተፈናቃዮችና የሀገር መከላከያ ሰራዊት አባላት ምዝገባ የሚያከናውኑት የአካባቢያቸው ቦርዱ በሚያዘጋጃቸው የልዩ መራጮች መመዝገቢያ ጣቢያዎች መሆኑን ገልጿል። የዩኒቨርሲቲ ተማሪዎች ደግሞ በየዩኒቨርሲቲው በሚገኙ በሜነበረብ በመጠቀም በተንቀሳቃሽ ስልካቸው አማካኝነት መመዝገብ ይችላሉ ተብሏል። ዛሬ የተጀመረው የልዩ ሁኔታ መራጮች እስከ ፊታችን ሚያዝያ 24 ቀን 2018 ዓ.ም እንደሚቆይም ታውቋል። በደቡብ ሱዳን አንድ ሲሲና 208 አውሮፕላን ተከስክሶ በውስጡ የነበሩ 14 ተሳፋሪዎችና የበረራ ሰራተኞች በሙሉ አለቁም። አደጋው በመጥፎ የአየር ጸባይ ሳይከሰት እንዳልቀረም ተነግሯል። የደቡብ ሱዳን የሲቪል አቪዬሽን ጠቅሶ አሶሺየትድ ፕሬስ እንደዘገበው አውሮፕላኑ የተከሰከሰው ከጁባ ከተማ ትንሽ ወጣ ብላ ባለችው አካባቢ ነው። በአደጋው 13 ተሳፋሪዎችና አንድ አብራሪ ሕይወታቸውን ማለፉን መስሪያ ቤቱ አክለዋል። ከሞቱት ሁለቱ የኬንያ ዜጎች ሲሆኑ የተቀሩት ደግሞ ደቡብ ሱዳናውያን ናቸው። የመጀመሪያ ደረጃ የምርመራ ውጤት እንዳመላከተው የአደጋው መንስኤ በአካባቢው የነበረው መጥፎ የአየር ጸባይ እንደሆነም ዜናው አክሏል። በቻድ በተቀሰቀሰው የጎሳ ግጭት ከ40 በላይ ሰዎች መገደላቸውን የሀገሪቱ ምክትል ጠቅላይ ሚኒስትር አስታወቁም። ግጭቱ የተቀሰቀሰው በውሃ ጉድጓድ አጠቃቀም መሆኑ ተነግሯል። በዋዲ ፊራ ግዛት በምትገኘው ጉርዳ በተባለችው መንደር የሚኖሩ አርብቶ አደሮችና ቋሚ ነዋሪ የሆኑ ገበሬዎች መካከል በውሃና በሳር ምክንያት በሚቀሰቀሱ ግጭቶች የሰው ሕይወት እንደሚጠፋ መረጃዎች ያመለክታሉ። ኢንተርናሽናል ክራይሲስ ግሩፕ ያወጣው መረጃ እንደሚያመለክተው እንደ ጎርጎሮሳውያን አቆጣጠር ከ2021 እስከ 2024 ባለው ጊዜ በተመሳሳይ ግጭት ከ1000 በላይ ሰዎች ሲገደሉ ወደ 2000 የሚሆኑት ደግሞ ጉዳት ደርሶባቸዋል። ቅዳሜ ዕለት የተፈጠረው ግጭት በቁጥጥር ስር መዋሉንና ግጭቱን ለማብረድና ለመፍታት ከፍተኛ የመንግስት አካላትና የሀገር ሽማግሌዎች ወደ ቦታው መንቀሳቀሳቸውን አዣንስ ፍራንስ ፕረስ ዘግበዋል። የሶማሊያ የባህር ወንበዴዎች በሶማሊያ የባህር ክልል ስትጓዝ የነበረች ሲሚንቶ የጫነች መርከብን አገቱም። ይህ እገታ በቀናት ልዩነት ውስጥ ለሁለተኛ ጊዜ መሆኑ ነው። ዛሬ የታገተችው መርከብ ከግብፅ ወደብ የተንቀሳቀሰች ሲሆን ወደ ኬንያ የሞምባሳ ወደብ በመጓዝ ላይ እንዳለች ጋራካ በተባለ አካባቢ መታገቷን ስማቸው እንዲጠቀስ ያልፈለጉ አንድ የፑንትላንድ ባለስልጣን ለሮይተርስ የዜና ወኪል ገልጿል። በመርከቧ ምን ያህል የቀዘፋ ሰራተኞች እንደነበሩ እስካሁን አልታወቀም። ባለፈው ረቡዕም በተመሳሳይ የሶማሊያ የባህር ወንበዴዎች በፑንትላንድ አካባቢ አንዲት ነዳጅ ጫኝ መርከብ ማገታቸው ይታወሳል። ይህ ዶይቼ ቬለ ነው። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሀገራቸው የኢራንና በቀጠናው ያሉ ሀገራት ጥቅምን ለማስጠበቅ የሚቻላትን ሁሉ ታደርጋለች አሉ። ፑቲን ይህን ያሉት የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺን ዛሬ ተቀብለው ባነጋገሩበት ወቅት ነው።
የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ለይፋዊ የስራ ጉብኝት ዛሬ ሩሲያ ከገቡ በኋላ ለጋዜጠኞች በሰጡት አጭር መግለጫ የሆርሙዝ የባህር ሰርጥ ደህንነቱ በተጠበቀ መልኩ አገልግሎት እንዳይሰጥ ዩናይትድ ስቴትስ እንቅፋት እየሆነች ነው ሲሉ ወንጅለዋል። በሆርሙዝ የባህር ሰርጥ ላይ ከዩናይትድ ስቴትስ ጋር ከስምምነት ላይ ያልተደረሰው አሜሪካ በድርድሩ በምታቀርባቸው የተጋነኑ የመደራደሪያ ጥያቄዎች ምክንያት ነው ሲሉም ተደምጧል። አራግቺ ስለ ጉብኝታቸው አስመልክተውም በቅርቡ ስለተከሰተው ጦርነትና ስለ ወቅቱ ሁኔታ ከሩሲያ ወዳጆቻችን ጋር ለመወያየትና ለመገምገም ይህ ጥሩ አጋጣሚ ነው ብለዋል ሲል የፈረንሳይ ዜና አገልግሎት ዘግቧል። ዘጌት ብሎ የወጡ መረጃዎች እንዳመለከቱት ደግሞ አራግቺ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ተገናኝተው መክረዋል። ሁለቱም መሪዎች ስለተነጋገሩበት ጉዳይ በዝርዝር ባይገለጽም የሩሲያው ፕሬዚደንት ቭላዲሚር ፑቲን ለኢራኑ የውጭ ጉዳይ ሚኒስቴር አባስ አራግቺ ሩሲያ የኢራንና በቀጠናው ያሉ ሀገራት ጥቅም ለማስጠበቅ የሚቻላትን ሁሉ ታደርጋለች ማለታቸውን ተዘግቧል። ፑቲን አክለውም የኢራን ሕዝብ በአስቸጋሪ ሁኔታ እንደሚገኝ ገልጸው ሰላም ያሸንፋል ማለታቸውን የሩሲያ መገናኛ ብዙሃን ጠቅሶ ሮይተርስ ዘግቧል። የኢራኑ የውጭ ጉዳይ ሚኒስቴር ከአሜሪካ የልዑካን ቡድን ጋር በፓኪስታን ይገናኛሉ ተብሎ ሲጠበቅ ቅዳሜ አመሻሽ ላይ ፓኪስታንን ጥለው መውጣታቸው ይታወሳል። ይህን ተከትሎ የኢራን መንግስት ባወጣው መግለጫ አሜሪካ ከኢራን ወደቦች የሚወጡና የሚገቡ መርከቦችን ማገዷን ካላቆመች ከኢራን ጋር የሚደረግ ቀጥታዊ ንግግር አይኖርም ብሏል። በሌላ ዜና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስለ ኢራን ወቅታዊ ሁኔታ ለፎክስ ኒውስ የዜና ማሰራጫ በሰጡት ቃለ ምልልስ ሁሉም የመጫወቻ ካርዶች በእጃችን ላይ ናቸው። መነጋገር ከፈለጉ ወደ እኛ መምጣት ይችላሉ ወይም ደግሞ ሊደውሉልን ይችላሉ ሲሉ ተደምጠዋል። የአሜሪካ የመካከለኛ ምስራቅ ማዕከላዊ እዝ ዛሬ ባሰራጨው መግለጫ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ወደቦች የሚወጡም ሆነ የሚገቡ መርከቦችን እንዲያግዱ መመሪያ ከሰጡበት ጊዜ ጀምሮ 38 መርከቦችን ከመንገድ ማገዱን አስታውቀዋል። ሂዝቦላህ ሊባኖስ ከእስራኤል ጋር የምታደርገውን ቀጥታዊ ውይይት ውድቅ አደረገ። ድርጊቱንም ከባድ ኃጢአት ብሎታል። የሀገሪቱ ፕሬዚዳንት የሂዝቦላህን መግለጫ አጣጥለዋል። የሂዝቦላህ መሪ ናይም ቃሲም ሊባኖስ ከእስራኤል ጋር የምታካሄደው ቀጥታዊ ውይይት ውድቅ በማድረግ ድርጊቱን ሊባኖስን አለመረጋጋት ውስጥ የሚከት ከባድ ኃጢአት ብሎታል። የሊባኖስ መሪዎች ማወቅ ያለባቸው የቀጥታ ውይይቱ ለሊባኖስም ሆነ ለባለስልጣናቱ ለራሳቸው አይጠቅምም ሲልም አክሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በእስራኤልና ሊባኖስ መካከል ለ10 ቀናት ተደርሶ የነበረው የተኩስ አቁም ስምምነት መልሰው ለ3 ሳምንታት መራዘሙን ማስታወቃቸው ይታወሳል። ይሁንና የድርድሩ አካል ያልሆነው ሂዝቦላህ በእስራኤል የድንበር ከተሞች ላይ ጥቃት መፈጸሙ ይታወሳል። ጥቃቱን ተከትሎ እስራኤል አጸፋዊ ምላሽ እንደምትሰጥ የዛተች ሲሆን በዛሬው ዕለትም በደቡብ ሊባኖስ የሚገኙ የሂዝቦላህ ይዞታዎች ላይ የከባድ መሳሪያ ድብደባ መፈጸሟን የሀገሪቱ የመከላከያ ሚኒስቴር አስታውቋል። ስለደረሰው ጉዳት ግን ያለው ነገር የለም። የሊባኖስ ፕሬዚዳንት ለሂዝቦላህ መግለጫ አጸፋዊ ምላሽ ሰጥቷል። ጆሴፍ ካህሊል አውን እንዳሉት እኛ የሀገር ክህደት አልፈጸምንም። በተጻራሪ የውጭ ሀገር ጥቅምን ለማስከበር ሲል ሀገሪቱን ወደ ጦርነት እየወሰደ ያለው አካል የሀገር ክህደት የፈጸመው እሱ ራሱ ነው ብለዋል። ዩክሬን በሩሲያ ቁጥጥር ስር በሚገኘው የቀድሞ ግዛቷ ዛፓሬዚያ በሚገኘው የኒውክሌር ኃይል ማመንጫ ፈጸመችው በተባለው የድሮን ጥቃት አንድ ሰው መገደሉን ሩሲያ አስታወቀች። ሩሲያ በበኩሏ በዩክሬን የኦዴሳ ከተማ የወደብ መሰረተ ልማቶች ላይ ፈጸመችው በተባለ ጥቃት ደግሞ 2 ሰዎች ሲሞቱ 14 ቆስሏል። የዛፓሬሲያ የኒውክሌር ኃይል ጣቢያ ኃላፊ በቴሌግራም ገጻቸው የጻፉትን ጠቅሶ ሮይተርስ የዜና ምንጭ እንደዘገበው በጥቃቱ አንድ ሾፌር ሲሞት በተቋሙ መሰረተ ልማት ግን የደረሰ ጉዳት የለም። በሌላ ዜና ሩሲያ ሌሊት ለዛሬ አጥቢያ በዩክሬን ኦዴሳ የወደብ ከተማ ላይ ፈጸመችው በተባለ ጥቃት 2 ሰላማዊ ሰዎች ሲሞቱ 14 መቁሰላቸውን ታውቋል። በጥቃቱ በወደቡ የኃይል ምንጭና በዕቃ ጫኝ መርከቦች ላይ ጉዳት መድረሱን የወደቡ አስተዳዳሪ በቴሌግራም ገጻቸው ጽፏል። በጥቃቱ ተነስቶ የነበረው የእሳት አደጋም በቁጥጥር ስር መዋሉን አክሏል።